እንግዲህ ኢንጂነር ይልቃል የብሔራዊ ደህንነት ምክር ቤቱን በተመለከተ አጠቃላይ ሀገሪቱን ደህንነት አስመልክቶ በአንድ ወቅት ላይ ያገኘነው መረጃም ከዛው ከደህንነት መስሪያ ቤት የመጣ ነው። በጣም ያስፈራል። የኢትዮጵያ ሁኔታ እንድንፈራ የሚያደርግ ነው። በህወሓት ጊዜም የነበረ የደህንነት አንድ አመራር ያደረሰን መረጃ ነው። እንግዲህ በመረጃው ላይ እንደተመለከተው ከሆነ በወቅቱ በአቶ መለስ ዜናዊ የሚሆን ከዛም በኋላ የደህንነት ጉዳይን የተመለከተ እያንዳንዱ የደህንነት መስሪያ ቤት ወይም ደግሞ የደህንነት ግብረ ኃይሉ አባል መስሪያ ቤት ጧት መረጃ ይቀባበላል፣ መረጃ ይለዋወጣል። ቢያንስ የኢትዮጵያን የ6 ወር ጊዜ የስጋት ትንታኔ ይሰራል። በጣም በጥልቀት በጎረቤት ሀገር በሀገር ውስጥ ያሉት በሙሉ ነገሮች ለሚቀጥሉ 6 ወራት ምን አይነት ነገር ይዘን እንጓዝ የሚል ሁሉ ግልጽ የሆነ ነገር ማፕ ተቀምጦ የምንሄድበት አሰራር ነበረ። ዛሬ የአንድ ቀን የለንም ነው። የአንድ ቀን ኢትዮጵያ ምን ላይ ነች የሚለውን አንግባባም። ሌሎቹ የደህንነት ጉዳይን በተመለከተ የጸጥታ ጉዳይን በተመለከተ ያሉት መስሪያ ቤቶች የሚግባቡበት ነገር የለም። ሁሉን ነገር ለአብይ ስልክ ይደውላሉ። አለቃ አብይ ብቻ ነው የሚያውቀው። ስለዚህ የደህንነት ምክር ቤቱ የሚባለው ዝም ብሎ የይስሙላ ነው። አንተ አሁን እንደገለጽከው ድንገት አብይ አህመድ እንደተባለው ታሞ ጠፍቷል የሚል ወሬ ተበራክቷል። ወሬውንም እነሱ አሰራጭተውት ሊሆን ይችላል። ድንገት ተናፍቄ ልምጣ በሚል ሲመጣ ደግሞ የሆነ ነገር ይዞ መምጣት አለበት። እንደነዚህ አይነት ጉዳዮችን ምናልባት ወደ ኋላ ላይ እናነሳው እንችላለን። የትግራይንም ጊዜያዊ አስተዳደር በእንደዚህ አይነት ሴሬሞኒ ሽግግር ማድረግ ርክክብ ማድረግንም ጨምሮ በእነዚህ አጀንዳዎች ብቅ ማለት የፈለገ ነው የሚመስለው። ለማንኛውም ወደ ደህንነት ምክር ቤቱ አንዳንድ ጉዳዮች እንምጣ። ብዙ ነገሮችን አንስቷል። የማይመለከተውንም ጉዳይ ኢትዮጵያ ትበለጽጋለች ሁሉ ብሎ የፓርቲ ወገንተኝነትን ያነሳበት ሁኔታም አለ። ገለልተኛ ተቋማት ናቸው እንግዲህ ተብሎ የሚታመነው መከላከያም ሆነ የደህንነት መስሪያ ቤቱ። ስለ ብልጽግና ጉዳይ ይነሳል። ስለ IMF ሁሉ የተነሳበት ጉዳይ ነው ያለው። ኢትዮጵያ ውስጥ ያለውን በሙሉ የጸጥታም ሆነ የእገታ ሌሎች ችግሮችን ቀውሶችን በሙሉ ጣት የሚጠነቁሉት በሌሎች ኃይሎች ነው። መንግስት ወደደም ጠላ ማንንም ያድርገው የሀገሪቱን ደህንነትና ጸጥታ የማስከበር ኃላፊነት እንዳለበትም ዘንግቶ ሌሎችን የመውቀስ ላይ ያተኮረ ይመስላል። እንዳልቆም ውጭ ያሉትንም በፕሮፓጋንዳ ስም ስማችንን እያጠፉ ነው በሚልም ምናልባት ነገ ከነገ ወዲያ በኢንተርፖል አማካኝነት እንደኛ አይነቱን በመንግስት ላይ የተለየ አመለካከት ያላቸውን አክቲቪስቶች ጋዜጠኞችንም አድኖ ለማስያዝ ፍላጎት እንዳለው ያየንበት መግለጫ ነው። በአጠቃላይ መንግስት ያለበትን ሁኔታ ያሳየን ይሆን ይሄ የደህንነት ምክር ቤቱ ያወጣቸው ነገሮች? ያው እሱ ነው በአየሁት። በአንድ መልኩ መሳይ እንዳልኩህ አንድ ነገር ምን ጥቅም አለው፣ ምን ጉዳት አለው፣ የምንሰራው ነገር ምንድነው፣ ካስቀመጥነው ራዕይና ግብ አንፃር ምን ያህል አሳክተናል ተብሎ የወጣ ነገር አይደለም። ከዛም ቀራርመው የማይመለከታቸው ነገር ሁሉ አውርተዋል። ነው ፖለቲካ እናውቃለን ለማለትም ይመስላል እኮ ምንድነው የፈረሱ አሊያንሶች የፈረሱ ያሉ ሀገሮች ሚስቴሲስ ምናምን አሁን ያ ምን አገባቸው በዛ ሁኔታ ቢወራም ደግሞ አሁን ያ ፐብሊክ የሚደረግ አይደለም። እንደዛ አይነቱ ነገር አንድ ብልህ የፖለቲካ ሰው እንደዛ አይነቱን በአደባባይ ሊናገር አይችልም። ዛሬ ወዳጅ ለሆነው አካል ነገ ላይግባባ ይችላል። ወይም ደግሞ ዛሬ ቅር የተሰኘውን ሰው ነገ አብረህ ልትሰራ ስለምትችል የግድ ካልሆነ በስተቀር ስለሌሎች ሀገሮችና ስለሌሎች ሁኔታዎች የምንሰጠው ነገር በተቻለ መጠን የተቆጠበና ነን ኢንተርቬንሽኒስት የሆነ ሐሳብ መሆን እንዳለበት በዲፕሎማሲ ውስጥ የታወቀ ነገር ነው። ይሄ ግን ምታዋቢ ኢንሴኪዩርድ መሆኑ ሀገሩን አልቻለውም፣ ዕውቀት የለውም፣ ብቃት የለውም የሚል አስተያየት ስለሚሰጥበት አውቃለሁም ለማለት የሚመስል አይነት አስቂኝ የሆነ ነገር አለበት። በዛ ላይ ደግሞ መዋቅሬን ሁሉ ወረውኛል ካለ በውጭ ሀገር ፕሮፓጋንዳ ከሌሎች አካላት ጋር ሁሉ ዘምተውብኛል ካለ መሬት ላይ ሲሸነፉ ይላል እኮ ፕሮፓጋንዳና ሳይኮሎጂካል ወርፌር አንዱ የትግል ሜዳ መሆኑን ሁሉ ይረሳዋል። በቃ አሁን አለማወቅ መሬት ላይ ሲሸነፉ እንዲያረጉ አይባል ሁለቱ አብሮ ያለ ነገር ነው። ሳይኮሎጂካል ወርፌር አንዱ አይነት የጦርነት ግንባር ነው። ሁለተኛ ነገር ህፃናትን ትምህርት ቤት ላይ እየጨፈጨፈና በህዝብ ላይ ጦርነት ማወጁንና ያንን ለመከላከል ባላቅም ሁሉ ህዝብ መነሳቱን ረስቶት እንደ ምንድነው ቪክቲም ሜንታሊቲ ሁሉ ሊያመጣ ይፈልጋልና በተቻለ መጠን የሱን አስተዳደር ለመንቀልና በኢትዮጵያ ውስጥ መንግስት እንዲኖር ቀጠናውን አጠቃላይ የኢትዮጵያ ህዝብ የአማራ ህዝብ በሰላም እንዲኖር ለማድረግ የትንቅንቅ ትግል እየተደረገ መሆኑን ረስቶት የበደለኝነት ስሜት በማውራት የሱ ደጋፊ ሊያሰባስብ ሁሉ የሚፈልግ ነገር ይመስላል። እና ይሄ ሁሉ ነገር ስታየው ምንድነው በጥሞና የታሰበበት እንዳልሆነ በሌላ ወገን ግን ችግር ውስጥ መግባታቸውን ሁሉ በግልጽ ያመኑበት ነው። መዋቅራችንን ወረውታል ብለው ካሰቡ የሃይማኖት ተቋማትን ሁሉ ወረዋል ብለው ካሰቡ ያኮረፉ ድርጅቶችን ሁሉ ይዘው በእኛ ውስጥ ዘምተዋል ብለው ካለ ሰላማዊ ፓርቲዎችን ሁሉ በዛ ደረጃ ውስጥ ገብተዋል ካለ ምን አይነት ሐሳብ ቢሆን ነው
ይሄ ሁሉ አካል ያሸፈተው? ስለዚህ መንግስትን እየተወ የመንግስት መዋቅርም ከሄደ የሃይማኖት መዋቅሮች ሁሉ ለዚህ አካል ዝንባሌ ካሳዩ ይሄ አመለካከት ጀስቲስ ያለበትና እውነተኛ አመለካከት መሆኑ የአብይን መዋቅር በሙሉ ልቡን እንዳሸፈተውና እንደማረከው የሚያሳይ ነገርና አብይ መሸነፉን አውቀን ያንኑ ስራችንን አጠናክረን መቀጠል ነው። ስለዚህ ኢንተርናል ዲስቲንክሽን እና በውስጡ ደግሞ ክፍፍልንና መለያየትን መንዛት በአንድ ተቀናቃኝ ውስጥ ግራ ማጋባትና ከውስጡ እንዲበሰብስ ማድረግ አንዱ የትግል ስልትና ዘዴ ስለሆነ ኢንፊልትሬሽን ይሄ ደግሞ አጠናክረን መቀጠል ያለብን ነውና በአጠቃላይ ስታየው በሪፖርቱ ከሆነ ምናልባት ውስጥ ያለንን ሚና ምን ያህል እንደሆነ በሁሉ ያልተረዳን ሰዎች የበለጠ ውስጣቸው ድረስ እንዳመማቸው የሚያሳይና መሸነፉን የሚገልጽ ነገር ሆኖ ነው ያገኘሁት። መሳይ አጠቃላይ እንግዲህ ከብሔራዊ ደህንነት ምክር ቤቱ መግለጫ አውጣ እንበልና ሰሞኑን ትግራይ ላይ የተካሄደውን አጠቃላይ ሁኔታ እስቲ እንመልከተው። አብይ አህመድ በትግራይ ያለውን አጠቃላይ የፖለቲካ ለውጥ የተመለከተበት መነጽርና ወይም ለመፍታት የሄደበት መንገድ ስናየው በትግራይ የተፈጠረው አዲስ የፖለቲካ ንቅናቄ በተለይ ወጣቱ ማህበረሰብ ክፍል የፖለቲካ ሊቱ አጠቃላይ አዲስ የፖለቲካ ፓርቲዎች እየመጡ ህወሓት ላይ ፈተና የመደቀናቸው ሁኔታ ብዙ ነገር ለውጥ ይመጣል ተብሎ በሚታመንበት በዚህ ወቅት ላይ አብይ አህመድ አሁንም ከህወሓት ሰዎች ጋር ምናልባት በምን አይነት ፎርም እንደሆነ ባይታወቅም አብሮ ለመስራት የሚያስችል ፍላጎት ያሳየበትን መድረክ ነው በቅርቡ ያየነውና እሱ የሾመው እሱ የሰየመው በፊርማው ስልጣን የሰጠው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ተፈናቅሎ በኃይል ወደ አዲስ አበባ መጣ። ያንን ማጽናት ወይም ደግሞ ስልጣኑን እስከተመደበለት ጊዜ ድረስ እንዲጨርስ ማድረግ ማስገደድ ሲገባው እነሱ ያሉትን ተቀብለው በእንደዚህ አይነት ሴሬሞኒ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንዲሆን አድርጓል። ምናልባት ይህንን የፖለቲካ ክስተት እንዴት ተመለከትከው? አብይ አህመድ ተሸነፈ ወይስ አሸነፈ? ምን ማለት ነው የምንችለው? እንግዲህ መሳይ እዚህ ላይ ሁለት ነገር ነው የምታየው። የትግራይ ፖለቲካ ብዙ ጥንቅጥ ያለበት ነገር ነው። አሁን አንደኛው በአጠቃላይ በትግራይ ናሽናሊዝም ውስጥ ያለው ነገር እንትን ነው። ይሄ እንደው ጀብደኝነት ባለን እንኳን ይሄ ሂውረስ የሚሉት በእንግሊዘኛ ሁሉም ነገር እንችላለን ባይ አይነት ናሽናሊዝም ነው ህወሓት ውስጥ የተፈጠረውና ያንን ናሽናሊዝም በሚመጥን ሁኔታ ደግሞ የፕሪቶሪያው ስምምነት ብዙ አካል አልተቀበሉትም። እንደ ሽንፈት የሚያሳይ አይነት መንፈስ አለው ብለው ስላመኑ ለትግራይ ናሽናሊዝም ሰጥቶት ከነበረው አመለካከት ጋር ብዙዎቹ ያንን ለመቀበል ይቸግራቸዋል። በሌላ ወገን ደግሞ አዳዲስ ህወሓትን ይሄን ሁሉ ነገር ካደረገ በኋላ በባጀት ዶጀብደኝነት አርቆ ባለማየት እና የአይዲዮሎጂና የድርጅት ታማኝነት ይዞ ለህዝቡ የሚመጥን ነገር ባለመስራቱ ትክክለኛ ሊደርሺፕ ባለማሳየቱ የትግራይን ህዝብ ለአደጋ አጋልጧል የሚል በተለይም ደግሞ በወጣቱ ማህበረሰብ ላይ ትልቅ የሆነ ንቅናቄና ህወሓትን ያለመፈለግ አይነት ሙቭመንት የሚመስል ነገር ተፈጥሯል እና ይሄ ነገር ደግሞ አቶ ጌታቸው ረዳና ሌሎችም የሚዲያ አካላትም ወጣቶችም ሲቪክ ማህበራትም በሰፊው የተሳተፉበት አይነት እንቅስቃሴ ነው። ሁለተኛው ነገር ደግሞ የአብይና ከፌደራል መንግስት ጋር ባለው ግንኙነት የህወሓት ኃይሎች እንግዲህ የህወሓት ቦዲ ፖለቲክስ በትግራይ ውስጥ ትልቅ ቦታ አለው። ይሄ ንቅናቄ ትግራይን ያለ አመራር ሊያስቀር ህወሓትን እና ምልክታችን የሆነ ድርጅት ሊያጠፋ ከፌደራል መንግስት ጋር አብሮ የትግራይን ህዝብ ያቆረቁዝና መልሶ ምርኮኛ ሊያደርግ በሚል ህዝባቸውን እና በማደራጀት ልምዳቸው ህወሓቶቹ የበለጠ ተጠናክረውና ሞቢላይዝ አድርገው ወደ አደባባይ የመጡበት ሁኔታ ነው ያለውና በዛ መሰረት ሁለቱ ነገር አንድ ላይ ተጣምሮ መጥቷል። የመጀመሪያው የስልጣን ዘመን ማለቅና የህወሓት ኃይል ደግሞ የበለጠ ተጠናክሮ የጌታቸውን ቡድንና ለውጥ የፈለገውን አካል ጸረ ትግራይ እንቅስቃሴና ጸረ ትግራይ ናሽናሊዝም እንቅስቃሴ አድርጎ በመፈረጅ ያንኑ የነበረውን ያፈና መዋቅራቸውን አጠናክረው ሲመጡ ሁለቱ እንግዲህ ኮንከረቱ ነው በአንድ ላይ የመጣ ነገር ነው። የጊዜው ማለቅና የህወሓት መልሶ ጸረ ጌታቸው እንቅስቃሴ ማድረግ አንድ ላይ ነው የመጣው። ይሄ በሆነ ሁኔታ የአብይ ሚናዚ ውስጥ ምን ሆነ ብትለኝ ወደ ብሽሽቅነት በገባ መልኩ በሚመስል ነገር
በጌታቸው በኩል ያለው ነገር ለጊዜውም ቢሆን ጉልበት እንደሌለውና የወታደሩ ድጋፍ እንደሌለው ያንን ደግፎ የበለጠ ማስኬድ እንደማይችል እና ከዛ ጋር መስራት ለጊዜው እንደማይጠቅመው አውቋል። በሌላ ወገን ደግሞ ህወሓትን በሙሉቅና ሰጥቶና ተሸናፊ መሆን አልፈለገም። ስለዚህ ያደረገው ነገር ምንድነው? ስልጣን ሰጪም ከልካይም እኔ ነኝ በሚመስል ዋና ተፈራራሚ የነበረው ህወሓት በሌለበት ሁኔታ መርጫዋለሁ ያለውን ሊቀመንበርና ዘመኑን ጨርሷል ያለውን ሊቀመንበር ብቻ በመያዝና አዲስ አበባ ላይ ነው ሁሉ ነገር ሹመት የሚሰጠው። ስለዚህ ሹመት ለመስጠት ደግሞ አምጥቻለሁ ቃል ኪዳን አስፈርማለሁ ብሎ ያደረገው ነገር ሁሉ እንግዲህ ያ ህወሓትን የሚያስቀይም አይነት ነገር ነው። እናንተ ምንም ነገር የላችሁም ስልጣን የሚሰጥም የሚከለክልም እኔ ነኝ በሚመስል መልኩ ያደረገው። ይሄ ደግሞ ግን አሁን እውነት ነው ወይ ያስኬዳል ወይ ካልከኝ የሚያስኬድ አይደለም። አንደኛ ይሄ የቃል ኪዳን ሰነድ የሚለው ምንም አይነት አስገዳጅነት የለውም። በፕሪቶሪያ ስምምነት መሰረት የሽግግር መንግስት ይሆናል። የሽግግሩን ፕሬዝዳንት በተመለከተ በህወሓትና በጠቅላይ ሚኒስትሩ የጋራ ስምምነት ይፈጸማል ይላል እንጂ የዚህ የቃል ኪዳን ሰነድ የሚባለው በምንም አይነት ምንም ተቀባይነት የሌለው ከፕሮፓጋንዳ ያለፈ ምንም ባይንዲንግ የሆነ ነገር አይደለም እና የጀነራል ታደሰ ስልጣን የሚመነጨው ከፕሪቶሪያ ስምምነት እንጂ ይሄ ቃል ኪዳን ሰነድ የሚባለው ሴሬሞኒያል የሆነና ፕሮፓጋንዳ ምንም አይነት ጥቅም የሌለው ነገርና የሚሆነው ስምምነቱ በህወሓት መካከልና በፌደራል መንግስት መካከል የሚፈጸም ኮንሰንት እንጂ በእንዲህ አይነት ነገር ማድረጉ የባሰ ህወሓቶችን ለውስጥ የሚያስገባ አለመተማመን መኖሩን የሚያረጋግጥ ያንን ግን አምኖ መቀበል ያልፈለገበት ሁኔታ በተለይም ደግሞ በልዩ ሁኔታ በቃል ኪዳን ሰነድ ውስጥ ከፕሪቶሪያ ስምምነቶች ከሌሎች አካላት ጋር የሚደረጉ ግንኙነቶችን ማስቆም የሚለው ነገር በሌላ አነጋገር ህወሓቶች ከፕሪቶሪያ ስምምነቶች የሄዱበት ያለው መንገድ አለ ብሎ ማለት ነውና ያንን ደግሞ የሚያደርግ ፕሬዝዳንቱ ለብቻ የሚፈርመው ሳይሆን ከሆነም በስምምነቱ አካላት ውልሰጭና ውል ተቀባይ ሆነው አንድ ላይ የተፈራረሙት የፕሪቶሪያ ስምምነት ውስጥ የፌደራሉ መንግስትና ህወሓት ናቸው እንጂ ፕሬዝዳንቱ ብቻውን የሚፈራረመው ከአብይ ጋር የተለየ ውል የለውም። በኔ የህግ ዕውቀት የለኝም፣ ግን በኔ ኮመን ሴንስ እና በውልሰጭና በውል ተቀባይ አይነት ግንኙነት መሰረት በልዩ ሁኔታ ጀነራል ታደሰና ራሱ ሿሚ ራሱ ውል ግዴታ ሰጪ ራሱ አጽዳቂ የሚሆንበት አይነት አሰራር ሊኖር አይችልም እና ይሄ የሚያሳይ ከህወሓቶች ጋር ወደ ብሽሽቅ ፖለቲካ መግባቱ የሚያሳይና ገና ቅራኔው የበለጠ እያደገ የሚሄድ መሆኑን የሚያሳይና የጀነራል ታደሰ ስራ በጣም ከባድ እንደሚሆንባቸው የሚያሳይ ነው በኔ ግምገማ መሳይ። እንግዲህ ወደ ሌላው ወደ አማራ ክልል ጉዳይ እንግባ። ሰሞኑን የአማራ ክልል ምስለኔ አስተዳደር እየታመሰ ነው። ያው የጸጥታ መዋቅሩን ካፈረሰና በሌሎች ሰዎች ከተካ በኋላ እንዲሁም ሰሞኑን የምስለኔው አስተዳደር ምክትል ፕሬዝዳንት ይርጋ ሲሳይ ወጥቶ በክልሉ ቴሌቪዥን ላይ የተናገረው ነገር በክልሉ አሁንም የፖለቲካ ሰዎች ማለትም የገዢው ፓርቲ የፖለቲካ ሰዎች እዛ ዙሪያ የሆነ ትርምስ ሊኖር እንደሚችል ፍንጭ የሰጠ ነው ማለት እንችላለን። ገና የሚመቱ ሰዎች ወይም ደግሞ ከስልጣን የሚፈናቀሉ ሰዎች እንደሚኖሩ ነው በይርጋ ሲሳይ ቃለ መጠይቅ ላይ የተረዳ ነው። በአጠቃላይ አሁን የብልጽግናው አገዛዝ በአማራ ክልል ሚሊሻውንና አድማ በታኙን ከፊት በማስቀደም አዲስ ዙር ጥቃት በፋኖች ላይ እንፈጽማለን ብለው እየተዘጋጁበት ያለውና ክረምቱ ከመግባቱ በፊት ይሄንን ለማጠናቀቅ እየተነጋገሩ ነው ያሉት። እንግዲህ ይሄንን ለማድረግ አቅሟለን እንደው መከላከያ ሲበዛ ነው ሚሊሻውና አድማ በታኙ ይበቃል እስከማለት ደርሷል። ይርጋ ሲሳይም በቃለ መጠይቁ ላይ ግን ያለው መዋቅርን ማስተካከል አለብን፣ ከክልል እስከ ወረዳ ፈትሸን መቀየር አለብን። ይሄ ሊያንጫጫ ይችላል፣ ግን መንጫጫቱ ምንም አያመጣም የሚል በእብሪትም የተናገረው ነገር ነው የሰማ ነው። እንዴት አየው ግን በአማራ ክልል ምስለኔው አስተዳደርም ሆነ በአጠቃላይ በመዋቅሩ ላይ የሚታየውን ግራ መጋባትና መታመስ? መሳይ ጥሩ ጥያቄ ነው ያመጣው። የሰውየውን ንግግር በደንብ ካየኸው አጠቃላይ ከሰውነት እንቅስቃሴው ይሄ ቦዲ ጀስቸር ከሚሉት በዚህ ሀገር ቋንቋ ብታየው በደንብ ብዙ የምትረዳው ነገር አለ። የቃላት አመራረጡ፣ የድምጽ ቶኑ፣ የሰውነት እንቅስቃሴው የመሳሰሉትን ነገር ካየ ይሄ ሰውዬ በከባድ ጭንቀት ውስጥ ነው እንደሚናገር ይታወቃል። እና ሁለተኛ በሚናገርበት ሁኔታ ውስጥ ሁሉ ደግሞ ብዙ ነገር በአንድ ጊዜ እያሰበ እንደሚናገር እና የታመቀ ነገር ውስጥ እንዳለ በደንብ ታይበታል። ይሄንን ደግሞ ራሱ እንደ አሳይመንት ከፈለገ ራሱ ማለት ነውና ከዚህ የምትረዳው መዋቅሩን ከላይ ወደ ታች እንደገና እናፈርሰዋለን ነው የሚለው። የጸጥታ መዋቅሩን ከክልል ጀምሮ እስከ ታች ድረስ እንደገና እናያዋለን የሚል ነገር አለው።
ስለዚህ ሽንፈት በመጣ ቁጥር በመዋቅር ውስጥ መፍረስ፣ ያ መዋቅር መሸፈት፣ የበለጠ ወደ ህዝብ መጠጋት ድል በተቃረበ ቁጥር ያለ ነገር እንደሆነ ይሄ የፋኖች እንቅስቃሴ የበለጠ ማደጉን በራሱም በግልጽ አንዳንድ አመራሮች ከፋኖች ጋር ሁሉ ግንኙነት እንዳላቸው እዛው ላይ በይፋ ተናግረዋልና ያ መዋቅሩ ሰርገው ገብቶብኛል ብሎ እንዳሰበና በአካባቢነትን ጭምር እርስ በርስ እየተሻቆቱ እንደሆነ በግልጽ የሚያሳይ ነገር ነው። የዛ የሽኩቻውንም ደረጃ በሚገልጽበት ጊዜ በሳይ በደንብ ከሰማኸው መዋቅሩን ማስተካከል ያለበት ምንም ማድረግ ያለበት ብልጽግና ነው የሚለው። በውስጡ ያለው የጸጥታው ማመጽና ምን ማለት አይመለከታችሁም ማለት ብልጽግና ነው የሚወስንም ምንም እንደ መንግስት አቅዶ ይሄንን ማድረግ የሚችለው ብልጽግና እንጂ ሌላው መዋቅር አጋዥ ነው የሚለው። ልብ ብለህ ከሰማህ በሌላ አነጋገር የቆዩትን የጸጥታ አካላትንም ሌሎች ሴክተር መስሪያ ቤቶች ምንም አይመለከትም ብልጽግና ያለውን ብቻ መቀበል ነው ሲል ሌላው ራሱ መዋቅሩ በመንግስት ላይ እንዳመጸበት ከራሱ ከንግግሩ ተረዳ። በቃ የእሱ የብልጽግና ጽሕፈት ቤት ኃላፊ ስለሆነ ብልጽግና የሚላችሁን ስሙ እንጂ የጸጥታ አካላትን ሌሎችን በመዋቅሩ ያላችሁ ጥያቄ ማንሳት አትችሉም፣ እናፈርሰዋለን እንበትነዋለን እና ከዚህ የምትረዳው ነገር በአጠቃላይ በአካባቢነትም ብልጽግናና ስታብሊሽድ የሆነ መዋቅርም ከባድ ግብግብ ውስጥ እንደሆኑ በሰውየው ንግግር፣ ጭንቀት፣ የሰውነት እንቅስቃሴ እና የድምጽ መቆራረጥ ሁሉ ስታየው አጠቃላይ ከተናገራቸው ነገሮች ከፋኖ ጋር ሁሉ እነዚህ የነበሩ አመራሮች ግንኙነት ነበራቸው ብሏል። ከክልል ጀምሮ እስከ ወረዳ ድረስ ያለው መዋቅር ይሄ መጀመሪያ ነው በግልጽ እንሄድበታለን ብሏል። ደግሞ በለውጥ ቲዮሪ ውስጥ ካየ ደግሞ አንድ የለውጥ ሐሳብ የበለጠ ሴንተር ኦፍ ኢንፍሉዌንሱ እየሰፋና ዌቭ እየጨመረ ሲሄድ የራሱን የመንግስትን መዋቅር እየበላውና እርስ በርሱ እየተጠራጠረ መተማመን ወደማይችልበት ደረጃ ጣት ወደ መተቋቋም እየደረሰና መዋቅሩ ወደ ህዝብ እየወገነ መምጣቱ በግልጽ የሚታወቅ ነገር ነው። ሁለተኛ ነገር ደግሞ ዋናው የትግሉ ደግሞ አንቀሳቃሽ ነገር አማራ በአማራነቱ በመጠቃቱ እና ይሄ ናሽናሊዝም በጣም በተለይም ኤትኒክ ናሽናሊዝም ሲሆንና በማንነት ሲጠቃ ናሽናሊዝም በጣም ከሁሉም አይዲዮሎጂዎች በላይ በጣም ኃይለኛና ፓወርፉል የሆነ እንትን ነው መሳይ ትልቅ አይዲዮሎጂ ነውና በማንነቱ በጋራ የተጠቃን አካል የዋል ይደር እንጂ በየትኛው መዋቅር ውስጥ ያሉ የብሔራዊ ደህንነት ምክር ቤቱም የሰጠው መግለጫ ይሄኛው ሰውዬም የሰጠው መግለጫ በመንግስት ውስጥ ያለውን መረበሽና መዋቅሩ እየፈራረሰበትና በአጠቃላይ ያረገረገ መሆኑን የሚያሳይ ግልጽ ማሳያ ነው። ይሄን እንግዲህ ራሳቸው የተናገሩት ነውና ወደ ድል መቃረቡንና የአማራ ህዝብ ጥያቄ ፍትሃዊ መሆኑን ሁሉም ህዝብ እየተቀበለው መምጣቱን መግደልም እየመረራቸው ከወንድሞቻችን ጋር መሰለፍ አለብን የሚሉ በመንግስት መዋቅር ውስጥ ያሉ አካላት ሁሉ የፋኖን መዋቅር በተግባር እየደገፉ በአመለካከት እየደገፉ መንግስትን እየከዱ ልባቸው እየሸፈተ ያለበት ሁኔታ ላይ መሆናቸውን በግልጽ አሳይቶኛል መሳይ የሰውየው ንግግር። እንደው ኢንጂነር ይጋል ምን ልናይ እንችላለን ማለት ያው በእርግጥ በተወሰነ ጃንስ ለመግለጽ ሞክረዋል። በቀጣይ በአማራ ክልል ልናይ የምንችለው ነገር ምንድነው? እንግዲህ አብይ አህመድ ምንድነው ፕላን ቢ ብሎ ያቀደው አለ። በተለያየ መልኩ ጀነራሎችም እያመለጣቸው ይሆን ምናልባት በሞቀታ መድረክ ላይ የሚናገሩት ነገር አለ። እምቢ ካላችሁ ክልሉ ለፋኖ አስረክበን እንሰጣለን በሚልም ማስፈራሪያ እነዚህን የመስለኔ አስተዳደር ባለስልጣናትን የሚያስፈራሩበት ሁኔታም አለና ለፋኖ ሰጣለው የሚለው አገላለጹ በራሱ በእጃቸው ያለ ለፋኖ መስጠትም አለመስጠትም በእጃቸው ያለ አስመስለው ነው ብልጽግና ወታደራዊ ሆነ ፖለቲካ ባለስልጣናት የሚገልጹት። ግን ምን ልናይ እንችላለን? በየትኛውስ መልኩ ይሄ የአብይ አህመድ የመስለኔ አስተዳደር ሊጠገንና በእግሩ ቆሞ ክልሉን ሊያረጋጋ ይችላል? እንደው እድሉም አለው? አይመሳይ አንደኛ የሱን አያውቁትም። ይኸውልህ አሁን በኢትዮጵያ ውስጥ ያለው ስርዓት እኮ የፌደራል መንግስት ማለት የክልሎች ሸርድ ሩል ነው እና የክልሉን መንግስት ከሰጠህ የፌደራል መንግስቱንም ውክልና መስጠት አለበት። የፌደራል መንግስቱ የክልል መንግስቶች በፈቃደኝነት ብሔር ብሔረሰቦች ያወቀሩት የጋራ መንግስት ነው። አየው አይደለም? ስለዚህ ለፋኖ ዝም ብለህ ክልሉን ብቻ ሰጥቼ ከዛ በኋላ በቃ የሚል አይደለም። ቱ ስታርት ዊዝ የአማራ ጥያቄ መዋቅራዊ ነው። ያ መዋቅራዊ የሆነ ነገር ደግሞ ህገ መንግስታዊ ነው። በህገ መንግስታዊ ለውጥና የሽግግር ጊዜን የሚጠይቅ እንጂ የክልል ስልጣንን በመስጠት የምታበቃው ጥያቄ አይደለም። የህዋት ጋራ የነበረው ጸብና
ስምምነት እኮ የተጠናቀቀው ህገ መንግስቱን በማክበር አብይ ህገ መንግስቱን ሊጥስብን ነው ያላግባብ በስልጣን ሊቆይ ነው የአንድነት ኃይሎችን አስተሳሰብ ይዞ ሌጋሲያችንንና ህገ መንግስታችንን ሊያጠፋብን ነው ብለው ነው ህዋቶች ምርጫ መደረግ ሲገባው ያለ ምርጫ ቆየ። ከዛ በኋላ ደግሞ በቆየ ቁጥር ጊዜ በሄደ ቁጥር የሱን ደጋፊዎች እያበዛ ይሄን ህገ መንግስት ሊቀይርብን ነው ጸረ ህገ መንግስት ነው አብይ ብለው ነው አይደለም የተጣሉ። ስለዚህ ህገ መንግስቱን አከብራለሁ ሲሉ ሁለቱም የሚወዱት ነገር ሲሆን በዛ ተስማምተው ነው የቆዩት። የአማራ ክልል ኬዝ ግን ኢንታየርሊ ከዛ የተለየ ነው። ይሄ መሆኑን አብይም ያውቀውም ወይ አይፈልግም። እነዚህ የሚያወሩ ጄኔራሎችም ራሳቸው ስለምን እንደሚያወሩ የአማራ ህዝብ ለምን እንደሚታገልም በእውነት አያውቁትም ወደ ማለት ያደርሳል ባጭር አነጋገርና አንደኛ የፌደራል መንግስት ማለት የክልሎች በጋራ ያቋቋሙት ክልሉ ሰልፍ ሩል ሲሆን ፌደራል መንግስቱ ደግሞ ሸርድ ሩል ነው። የራስ አስተዳደር አለ የጋራ አስተዳደር አለ። በዛ መሰረት የተቋቋመ የህብረት መንግስት ማለት ነው በአማርኛ። ያ ከሆነ ደግሞ ያ የህብረት መንግስቱ ቀመር እኛን በአግባቡ ያስተናገደ ሳይሆን የሚያስገድለን ነው የአማራ ህዝብ ጥያቄ። በሌሎች አካባቢዎች የፖለቲካ ውክልና የለንም፣ የማህበራዊ ውክልና የለንም፣ እንሳደዳለን። ህገ መንግስቱ አጠቃላይ በእኛ ላይ ምንድነው እንድንገደልና እንደ ሰው እንዳንኖር ትርክት የፈጠረብን አመለካከት ስለሆነ አጠቃላይ የማህበራዊም የፖለቲካም የኢኮኖሚም ጭቆና እንዲደርስብን ያደረገን ነገር መዋቅራዊ ነው። ስለዚህ ያ መዋቅራዊ ችግር እስካልተፈታ ድረስና ወደ ሽግግር ጊዜ ካልሄድ የሚፈታ ችግር የለምና ይሄ የሚያወሩት ነገር ሁሉ መሳይ ስለ ሁኔታው ግንዛቤ ካለመኖርና የጥያቄውንም ልክ የመፍትሄውንም ደረጃ በውል እንደማያውቁት ማሳያ ነው ብዬ ነው ላልፈው የምችለው። ግን አንድ አይነት ነገር አብይ እንደፈለገ ደግሞ ማወቅ ያስፈልጋል። አብይ እቺ የምርጫ ጊዜዋ ስለደረሰችበት ይችን የምርጫ ጊዜ ስልጣኑን ሌጂቲሜት አድርጎ ለማሳለፍ ከዛ በኋላ እሱ ራሱ ልዩ የሆነ ጠቅላይ ሚኒስትር ነኝ የሚልበት ከመሬ ከዘመነ ወይም ከሀብቴ ወይም ከደሳለኝ የተለየ ስልጣን እንደሌለው ከብዙዎቹ እንዳንዱ እንደሚሆን ስለሚያውቅ ያቺ ጊዜ ሳታልፍ አንድ አይነት መቋጫ ነገር አበጅቶ ስልጣኑን ለማራዘም የሚፈልጋት ነገር እንዳለች ይፈልጋል። በዛ ሂደት ውስጥ አንዳንድ ጊዜ ድርድር የሚመስል ነገር ማውራት ይፈልጋል። አሁን እንዳልከው ክልሉን ለፋኖ ሰጥቶ ስለመውጣት ያስባል። ሌሎች ነገሮች ሁሉ መውጫ ቀዳዳ ጠፍቶት በዛ ውስጥ እየዳከረ እንዳለ ይታወቃል። ግን ያንን ደግሞ እኛ የአብይን አታላይነት አውቀናል። ይሄ ስርዓት የበሰበሰ ስርዓት አንተም መግቢያ አካባቢ እንዳልከው በፍጹም መጠገን የሚችል እንዳልሆነ ከፕሮፓጋንዳ ስልቱ ከሚያወጣቸው እንትኖች በመዋቅሩ ውስጥ ያለው ኢንፊልትሬሽን ይሄ ስርዓት ካልተወገደ በስተቀር ለአማራም ሆነ አጠቃላይ ለኢትዮጵያ ጊዜ በሰጠነው ቁጥር ችግራችንን መፍታት ወደማንችልበትና አገር እስከማጣት ሊያደርሰን ስለሚችል ይሄንን ስርዓት ከማስወገድ ያለፈ መልስ እንደሌለው ጊዜ በሄደ ቁጥር ሁሉም የኢትዮጵያ ህዝብ እያረጋገጠ የመጣበት መንገድ ስለሆነ እዛ ላይ አጠናክሮ ከመሄድ ያለፈ የአብይን ፕሮፓጋንዳ ብዙ ቦታ መስጠት አያስፈልግም። ግን ጭንቀት ላይ እንዳለና አንድ አይነት መውጫ ቀዳዳ እየፈለገ እንደሆነ ከነሱ ንግግርም ከሱ አንዳንድ ያለፍ ብሎ ከሚናገረው ንግግር ከኛም ራሱ ከባህሪው ከ6 ከ7 ዓመት እንደተረዳ ነው በዛች ደረጃ እያሰበ እንደሆነ በግልጽ ማወቅ ይቻላል። መሳይ እንደው ኢንጂነር ቃል ለመጨረሻ ላነሳ ያሰብኩት ከዚህ ከሀገራዊ ምክክር ኮሚሽኑ የሰሞኑ የባህር ዳር እንቅስቃሴ ጋር የተያያዘ ነው። እንግዲህ በዚህ መድረክ ላይ የምክክር ኮሚሽኑ አማራ ክልል ወደ ተለየ የታሪክ ምዕራፍ መግባቱን የኮሚሽኑ ሰዎች ገልጸዋል። ከአማራ ክልል ህዝብ አጀንዳ እየሰበሰብን ነው፣ ከህብረተሰቡ ከምሁራን ከተለያዩ የህብረተሰብ ክፍሎችም እንደዚሁ የአማራን ህዝብ አጀንዳዎች እየሰበሰብን ነው የሚል ነገር አንስተዋል። እንግዲህ የአማራ ህዝብ አጀንዳ ምንድነው የሚለውን ያው በእነሱ በሰበሰቡት ልክ እየገለጹት ይገኛሉ። ያነሷቸው ነገሮች ግን የአማራ ህዝብ የሚያነሳቸው ጥያቄዎች ሳይሆኑ እንጭፍጫፊ የሆኑ ጉዳዮች ክስተቶች ከመጡ በኋላ ተከትሎ በመጡ ነገሮች ላይ የአማራን ህዝብ ጥያቄዎች አሳንሰው እነዚህ ናቸው ብሎ የተረዱትን አንስተዋል። ለማንኛውም ፋኖን ከህብረተሰቡ ለመነጠል ደግሞ ጫካ ያሉት አጀንዳቸውን አላቁም ቢልኩልን ደስ ይላል የሚል ሐሳብም በኮሚሽኑ ሰዎች አማካይነት ሲገለጽ ምናልባት የብልጽግናን አቋም ነው በእነዚህ ሰዎች አንደበት ላይ መስማት የቻልኩት። ምክንያቱም ፋኖ የወጣው የህዝቡን አጀንዳ ይዞ የህዝብ ምንም የተለየ አጀንዳ የለውም። ከህብረተሰቡ ከሚያቀርበው አጀንዳ የተለየ አጀንዳ እንዳላቸው ጫካ ያሉት አድርገው የገለጹበት ሁኔታ ኮሚሽኑን ገለልተኝነት ጥያቄ ውስጥ የሚያስገባ በፊትም ስንል የነበረውን የበለጠ የሚያረጋግጥ እንጂ ሌላ ትርጉም የሚሰጠው አይደለም። ለማንኛውም 4-5ኛ ቀናቸው ነው አጀንዳ እየሰበሰብን ነው አሉ። ምን እያደረጉ ነው? መሳይ ያሉበትን ሁኔታ ነው ሰዎች ላይ በጨዋነት እንደው for the benefit of the doubt ሰጥቼ ካለማወቅ ነው እንደዚህ የሚናገሩ ከሆነ
ጫካ ያሉት ብለው የሚያወሩት ነገር ትክክል እንዳልሆነ ለማወቅ ከፈለጉ የብልጽግና የአማራ የብልጽግና ጽፈት ቤት ኃላፊ የሰጠው መግለጫ ይሁንና ያ ጥያቄ የአማራ ህዝብ ጥያቄ የህዝብ ጥያቄ መሆኑንና ንቅናቄ መሆኑን መረዳት ከፈለጉ የአማራ የደህንነትና የጸጥታ መዋቅሩ በሙሉ በፋኖ የተወረሰ ነው ብሎ ያለው የአማራ ብልጽግና ጽፈት ቤት ኃላፊ የሆነው ሰው የሰጠው መግለጫ ይዩት። ሁለተኛ ደግሞ አብይ ራሱ ጽፎ በብሔራዊ ደህንነት ምክር ቤት ብሎ የሰጠው መግለጫ ይዩት። እዛ ውስጥ የሚለው የፖለቲካ ፓርቲዎች ሁሉ ይሄንን እንደተቀላቀሉ ሰላማዊ የሚላቸው የሃይማኖት ተቋማት ሁሉ እንደተቀላቀሉት ይሄን ትግል በራሱ መዋቅር ውስጥ ሁሉ እንደተቀላቀሉት በውጭ ሀገር የሚኖር ሁሉ የያዙት መሆኑን በራሱ በብሔራዊ ደህንነት ምክር ቤት መግለጫ ውስጥ ጥያቄው መንግስትን እስሩ ድረስ እንደገባ ይዩትና ጫካ ያሉ ታጣቂ ከሚለው ንግግር ለመውጣት ከፈለጉ የራሱን የመንግስትን መግለጫ ይዩት። ይሄንን ጨዋ ከሆኑ ያንን ካዩ በኋላ መልሱ ያገኙታል እዛ ላይ ማለት ነው። ጫካ ያሉት ከሆነ በፋኖ ዋናው መዋቅሩ ተብሎ የዋናው የጸጥታ ኃላፊዎችን ሁሉ ገንድሶ የጣለና በፋኖ ውስጥ ያሉ እና የፋኖን ሐሳብ የሚደግፉ ናቸው ካለ እንዴት ጫካ ያሉ ብሎ ማለት ይችላል? የብሔራዊ ደህንነት ምክር ቤት የተባለው ዋና እንደ ስሙ እንሄድ ከተባለ የብልጽግናን መዋቅርም የተቃዋሚ ፓርቲ መዋቅርንም የሃይማኖት መዋቅሮችንም ውጭ ያሉ ዳያስፖራዎችንም ወሯቸዋል ከተባለ እንዴት ነው ጫካ ያሉ የሚባለው የጥያቄ? ስለዚህ በዚህ ደረጃ ቢረዱት መልካም ነው ይላሉ። ከዛ ያለፈ እንደሆነ ግን አጠቃላይ ይሄንን የምክክር ኮሚሽን የሚባለውን ካየ መሳይ ትልቅ ነው። በቀላሉ አንድ ሪሰርች ሜተድ ሲሰራ እንግዲህ በጀት የሰጠ ማን ነው? የሪሰርቹ መስሪያ አብይ ነው። ሜትሮሎጂውን የነደፈላቸው ማን ነው? አብይ ነው። መጨረሻ ላይ ኮንክሉዥን እና ሪኮሜንዴሽን የሚሰጥ ማን ነው? ዳታ ኮሌክተር ማን ነው? እነዚህ ሰዎች እኮ ዳታ ኮሌክተር ናቸው። በቃ የአብይ ሪሰርች ዳታ ኮሌክተርስ ናቸው። እንዲያረጋ አብይ ነው። መጠይቁን ያዘጋጀው አብይ ነው። መጨረሻ ላይ ተጠሪነታቸው ለአብይ ነው። ሪኮሜንዴሽኑ እና ኮንክሉዥኑ የሚሰራው አብይ ነው። እነሱ ምንድናቸው? ዳታ ኮሌክተር ናቸው። ስለዚህ አሁን በእነዚህ ሰዎች ዳታ ኮሌክተርነት በአብይ መልስ ሰጭነት የአማራ ህዝብ ጥያቄ መልስ ያገኛል እና ይሄ ደግሞ በህዝብ ተቀባይነት ሆኖ ለኢትዮጵያ ሰላምና መረጋጋት ያመጣል ብለው ነው ሰዎች የሚያወሩ። ያው ምንም በቀላሉ ለማስረዳት ብዬ እንጂ የነገርኩ ነገር ሁሉ እውነት ነው አይደል? የእነዚህ ሰዎች ተግባርና ኃላፊነት ወስነው ያወጣው ማለት ነው አብይ ነው። መጀመሪያ እኮ ተጠሪነቱን ለጠቅላይ ሚኒስትር የሚለው እንደው ግዴለም ስማችን እንዳይጠፋ ለምክር ቤት ይባል ተብሎ ነው እኮ ይሄ ነው ታውቃለህ አይደል? ስለዚህ በአብይ ከሆነ የሥራ ዝርዝራቸው የወጣው ገንዘብ የሚሰጣቸው አብይ ከሆነ ሪፖርት የሚያደርጉት ለአብይ ከሆነ መጠይቁን የሚሰበስቡት ለአብይ ከሆነ መጨረሻ ላይ ደግሞ ሪፖርት አድርገው ኮንክሉዥን እና ሪኮሜንዴሽኑን የሚሰራው የአብይና የአብይ መንግስት ከሆነ የአብይ መንግስት ለኢትዮጵያ ሰላምና መረጋጋት ያመጣል ብለን ማለታችን ነው። በአጠቃላይ በ7 ዓመት እንደቆየ ነው ማለት ነው። እና ይሄንን ወደ ውጤት ያመጣል ብሎ የሚያስብ የውጭ አካልም ካለ ኢትዮጵያ ውስጥም ራሱን የሚያታልል ካለ እነዚህ ሰዎች አቃለው ገንዘብ ያገኛሉ፣ በሚዲያ ጋጋታ ይከበባሉ፣ የሚፈልጉትን ሰው ሰብስበው ያስወራሉ። ራቅ ብሎ ካላሰቡ ሊያሳስት የሚችል ብዙ ውዥንብር እንዳለ ይታየኛል። ግን በተደጋጋሚ እየተነገራቸው ኤሊትን ምንም አይነት ከዚህ ሂደት ውስጥ አውጥተው የተቃዋሚ ፓርቲዎች ዋናዎች የሉበትም። ብዙዎቹ የሃይማኖት ተቋማት ጥያቄዎቻችን በአግባቡ አልተያዙም በሚሉበት ሁኔታ፣ የታጠቁ ኃይሎች በሌሉበት ሁኔታ ይሄን ሁሉ አልፈን ሌላው ሁሉ ደግሞ ቀርቶ ለአብይ መነሻው ሜትሮሎጂው ኮሽነሩም የተዘጋጀው ሪፖርት የሚደረገው ሁሉ ነገር በአብይ ነው። በአብይ ተጀምሮ በአብይ የሚያልቅ በአብይ የሚፈጸም ነገር ዳር ያደርስና የኢትዮጵያን ውስብስብ ችግር በዚህ ሁኔታ አሁን ቅድም እንዳልኩ ዛሬና ነገ የሚሰሩትን እንኳን በወለይተው በማያውቁ ሰዎች ይሄ ስር የሰደደ ውስብስብ ክርክር፣ ውስብስብ ድርድር ለአስጨራሽ የሆነ ነገር የሚጠይቅን ብዙ ሰጥቶ መቀበል የሚጠይቅን እና ሰዎች እየሞቱበት ያለውን ነገር ሁሉ እንደዚህ ያደርገው የሚያረጉት ነገር የልጆች ጨዋታ ነው። የትም አይደርሱም። ከዛስ ጎበዝ ከሆኑ እነዚህ ሰዎች እንደ ወደ ልቦናቸው ተመልሰው በዚህ ሂደት የትም ነገር ማንደርስ ስለሆነ አብይ ወደ ልቦና ተመለስና ከስልጣን ወርደህ አጠቃላይ የሆነ ኢትዮጵያን የሚመጥን የሽግግር መንግስት እንዲቋቋምና ለኢትዮጵያ መድን መሆን ከፈለክ እንዲህ አይነት ታሪክ ስልጣን በመልቀቅ ታሪክ ስራ እና ይሄንን በማድረግ ውስጥ ደግሞ የመጀመሪያውን ትልቅ ኃላፊነት ብትወስድ በኢትዮጵያ ታሪክ ተከብረህ ትኖራለህ ብለው ቢሰጡት እነዚህ ሰዎች እድሜያቸውንና ሹመታቸውን
ትምህርታቸውን የሚመጥን የሀገር ወዳድነት ስራ ሰሩ ብዬ የምላቸው ይሄን ካደረጉ ብቻ ነው። ሌላ ሁሉ ነገር ግን ለአምባገነን ማሸርገድና ማደግደግ የተለመደው የኢትዮጵያ ድርባያን ዋና መገለጫ እንደሆነ ሁሉ እነሱም ደግሞ የዛ የተግባር ምሳሌና ለወደፊት ተማሪዎችን አድርባይነት ቦርቡና በቁሙኑ በምንድነው የተግባር ምሳሌ ሆነው ማሳያ ከመሆንና በልጆቻቸው ፊት ከማፈር ራሳቸውን ወደ እውነት የሚመጡበትና ወደ ልቦናቸው የሚመለሱበትን ነገር ቢያስቡ መልካም ነው የሚል ሐሳብ አለኝ መሳይ። ምናልባት ኢንጂነር ይልቃል እንደው ከታሪክም ከህግም ተጠያቂነት ሊያመልጡ ይችላሉ እኚህ የኮሚሽኑ ሰዎች። ምክንያቱም አንደኛ የጫካ የገቡትን በተመለከተ የሰጡት ምንድነው ምላሽ ወይም ደግሞ ማብራሪያ አይደለም። ከምንም በላይ የአማራ ህዝብን ችግር አለመረዳት፣ የአማራ ህዝብን ችግር በስርዓቱ ቅርጫት ውስጥ ብቻ አድርጎ መመልከት፣ ለዚህም የተሳሳተ ግንዛቤ ህብረተሰቡ ላይ እንዲረጭ ሌላውም እንዲረዳው በማድረግ ረገድ የብልጽግና መሳሪያ መሆናቸው በራሱ በተባባሪነትም ይሁን በግንባር ቀደምትነት ተጠያቂ ሆኖ በህግ ፊት ነገ ከነገ ወዲያ ልናያቸው አንችልም ወይ? በታሪክም ሆነ በህግ ሊጠየቁ የሚገቡ ናቸው። ለምሳሌ አንዱ አብይ አህመድ ሲያቀነቅነው የነበረው አጀንዳ መሳሪያ አስቀምጡና ኑ የሚል ነው። ይህንን አጀንዳ በራሱ በኩል ማድረግ የትም ርቀት እንደማይወስደው ሲረዳ በእነዚህ በኩል ነው አሁን በሰፊው እየተነገረ ያለው መሳሪያ አስቀምጣችሁ ግቡ። ይሄም አላዋጣ ሲላቸው የሆነ አንድ የተስማማ ነው ወይም ደግሞ ከኛ ጋር እየሰራ ያለ የፋኖ ቡድን አለ ብለው ደግሞ እርስ በርስ እንዲጠራጠሩ አንዱ አንዱን እንዳያምን እንዲህ አይነቱን የብልጽግና ፓርቲ ታክቲክ በምክክር ኮሚሽኑ በኩል እንዲነገርን ያደረጉት። ይሄም በራሱ የብልጽግና አጀንዳ መሆኑን በደንብ ነግረናቸው በዚህ በኩል ምላሽ እንዲሰጡ በዚህም በዛም ሲዋከቡ ጊዜ ይሄንንም አጀንዳ ተውትና አሁን ደግሞ እያሉ ያሉት ከነ መሳሪያችሁ ነው፣ ግድ የለም መሳሪያችሁን ይዛችሁ ኑና አጀንዳ ስጡን። ቀልድ ነው ወይ የተያዙት? ምንም እንኳን አብይ ይሄንን ቢፈልጉትም እነዚህ ሰዎች በህዝብ ላይ እንዲመቀለድ ለምን አስፈለጋቸው? ስለዚህ ከታሪክና ከህግ ተጠያቂነት ያመልጣሉ ነገ ከነገ ወዲያ? አያመልጡም መሳይ፣ በምንም አይነት ሊያመልጡ አይችሉም። ምክንያቱም አሁን እኮ እነዚህ ሰዎች እኮ የአብይን በደም የጨቀየ እጁን እናጥባለን ነው እኮ በህዝብ ቁስም እናላግጣለን እኮ ነው አሁን እያደረጉ ያለው። ወይም ደግሞ አብይ ያማልዳል ነው እኮ። ከአብይ ውጭ ያለው መፍትሄ ሁሉ ወደ ውጭ እያሉ እኮ ነው። የተቃዋሚ ፓርቲዎች አይመለከታቸውም፣ የታጠቁ ኃይሎች አይመለከታቸውም፣ የኢትዮጵያ ኢሊት አይመለከተውም። ለዚህ ሁሉ ችግር አብይ መፍትሄ ይሰጣል ያለን፣ እኛ ደግሞ የአብይ ዳታ ኮሌክተር ነን። ስለዚህ ከአብይ ውጭ ያለን መፍትሄ ሁሉ ኢትዮጵያውያን የምታስቡትን ሁሉ አልመለከትም፣ አብይን ብቻ ነው መደግፍ እኮ ነው በሌላ ነገር። እና እንግዲህ ደግሞ ለኛ ለኢትዮጵያ ብሔራዊ ደህንነት ዋና አደጋ አብይ መሆኑን በተግባር እርስ በርስ ሰዎችን የሚያጣላ አንዱን ቡድን ከአንዱ ባንዱ ላይ የሚል ቦምብ አሸክሞ ድሮን እየላከ ትምህርት ቤቶችን የሚያፈርስ፣ ህፃናትን የሚገል፣ እናቶችን የሚገል፣ የሃይማኖት ተቋማትን የሚያፈርስ በአጠቃላይ በህዝብ ላይ ጦርነት ያወጀ መንግስት ነውና ይሄንን መንግስት ደግሞ እውቅናና ሽፋን እንሰጣለን፣ እሱ ያዘዘንን ነገር ሰርተን በሱ መንገድ ብቻ መፍትሄ ይመጣል ብለው የሱን ነገሮች ሁሉ ለመከለልና ለመሸፈን የሚያደርጉ ሰዎች ስለሆኑ በምንም አይነት በሞራልም በህግም በታሪክም በሁሉም ዘርፍ ከተጠያቂነት ወደፊት የሚያወጡበት መንገድ እንደሌለ ምንም ይሄ ተግባራቸው የሚያሳይ ነገር ነው መሳይና ምናልባትም ምንድነው ይሄን ሁሉ ሰው እኮ ያገባህም አሉት እኮ መሳይ። በቃ በህግ የተገነዘቡ ፓርቲዎችን አያገባችሁም እናንተ ልጆቹ ወደ ሞት የሄዱበትን ነገር ሁሉ አያገባችሁም አሉ። አብይ ያዘዘው ስራ አለ፣ አብይ ባዘዘው መሰረት ብቻ ይፈጸማል። ስለዚህ አብይ የሚያደርገውን ነገር ሁሉ ህጋዊ እውቅና ለመስጠት ዋና ክንፍ አድርገን ካለም ብር ተበድረን እና እርዳታ አምጥተን ስማችንን ሽፋን አድርገን ያብይን ወንጀል እንሸፍናለን ብሎ በአደባባይ በቁስላችን ላይ እየተሳለቀ ስለሆነ እኔ በታሪክ ከአብይ ጋራ እኩል ተጠያቂ ናቸው ብዬ ነው የምደመድመው መሳይ። እንግዲህ ኢንጂነር ይልቃል ለዛሬ እነዚህን ጥያቄዎችና ሐሳቦች አጀንዳዎች ነበረ ያዘጋጀሁት። ሌሎች ይኖራሉ፣ ቅርብ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በዚሁ እናበቃለን። ኢንጂነር ይልቃል ጌትነት እንደውሌ ሁሉ ፈቃደኛ ሆነ ዛሬም በመገኘት ሐሳብና አስተያየቶችን በማካፈል በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ። እግዚአብሔር ይስጥልኝ መሳይ፣ አመሰግናለሁ።